አሜሪካ ዶላር በ170 ከ0403 ይዘረዘራል። 100 የአሜሪካ ዶላር ደግሞ በ17400 ብር ከ3 እየተዘረዘረ ነው የሚገኘው። ቀጥለን የምንመለከተው ምንዛሬ ደግሞ የዩሮን ምንዛሬ ነው የሚሆነው። 1 ዩሮ 197 ብር ከ60 48 ሲዘረዘር 100 የዩሮ ምንዛሬ ደግሞ በ19760 48 እየተዘረዘረ እንደሚገኝ ያገኘነው የምንዛሬ መረጃ ያመላክታል። ቀጣዩ የምንዛሬ መረጃችን የሚወስደን ወደ ፓውንድ ስተርሊንግ ነው የሚሆነው። አንዱ የፓውንድ ስተርሊንግ በኢትዮጵያ ብር በ227 ብር የገባ ሲሆን 100 የግሬት ብሪተን ፓውንድ ደግሞ 227014 ብር ከ25 እየተዘረዘረ እንደሚገኝ የዛሬው የጥቅምት 1 የ2018 የዕለተ ቅዳሜ የምንዛሬ መረጃ ያመላክታል። ሌላኛው በጥቁር ገበያ ምንዛሬዎች የምንመለከተው የስዊስ ፍራንክ ነው የሚሆነው። አንዱ የስዊስ ፍራንክ 212 ብር ከ6987 ሲዘረዘር 100 የስዊስ ፍራንክ ደግሞ በ21269 ከ87 ይዘረዘራል። 100 የስዊስ ፍራንክ 21269 ከ87 ይህም በስዊስ ፍራንክ መረጃ መሰረት ይህ ከፍተኛው የምንዛሬ ተመን ነው ማለት ይቻላል። ሌላኛው ምንዛሬ ደግሞ የካናዳ ዶላርን ሲሆን የምንመለከተው አንዱ የካናዳ ዶላር በ121 ብር ከ2049 ሲዘረዘር 100 የካናዳ ዶላር ደግሞ